ድር በክፍል 45 እንግዲህ አቶ አምነን ቤሊልን ይቅርታ እየጠየቃት ነበረ። እሷ ግን ይቅርታውን መቀበል አልፈለገችም ማለት ነው። ምክንያቱም ከዚህ በፊት ብዙ ጊዜ ጎድቶኛል፣ ስለዚህ ቆርጬ ከአምነን መራቅ አለብኝ ብላ አስባ ተነስታለች ማለት ነው። እንግዲህ አምነን እንደሚታወቀው ብዙ ችግሮች እየተደራረቡበት ይገኛል። እውነት ለመናገር በአቶ አምነን ላይ መፍረድ አይቻልም። ምክንያቱም በዚህ በኩል ብዙ ጠላቶች አሉበት እና ያን ነገር ደግሞ ቤሊን እየተረዳችው አይደለም። እሷ የምታየው ለእሷ ጊዜ ያለመስጠቱን እና እንዲሁም ደግሞ ከዚህ በፊት የሰራቸውን ስህተቶች ነው ማለት ነው። አሁን ላይ ግን በጣም በብዙ ችግር ውስጥ ሆኖ ሳለ እሷ ደግሞ ያን ነገር እየተረዳችው አይደለም። ከማሪያ ጋር ሌላ ነገር ያላቸው አድርጋ ነው የምታስበው ማለት ነው። እንግዲህ እሷም እንደዚህ በፊቱ አምነን እንደሰራው ጥፋት በቅናት ተነሳስታ ሌላ አምነን እንግዲህ በሚያሳዝን መልኩ እሺ በቃ ቤሊን ይቅርታ አድርጊልኝ፣ እስካሁን ድረስ ያለፈው አልፏን፣ ግን ከዚህ በላይ መጎዳዳት የለብንም እና ይቅርታ አልጠይቅሽ፣ እኔ እኮ በጣም ነው የሚወድሽ ሲላት፣ ብትወደ ኖርማ ሁለተኛ ምርጫ አታደርገኝም ነበረ ብላ እንደዛ እያሉ ሲያወሩ እንግዲህ ባሮክ እንደ አጋጣሚ ከታች ወደ ላይ ያቀና ነበር እና ይሄን ነገር አምነ እኔ እኮ አፈቅርሻለሁ ሲል ሰማቸው ማለት ነው። ምን ይሄ ነገር እውነት ነው ወይስ ጆሮዬ ነው እያለ እንግዲህ ወደ ውጭ ሂዶ እንዲህ እንደዚህማ ሊሆን አይችልም፣ እንዴት እንደዚህ ሊሆን ይቻላል ማለት አምነን እና ቤሊን ፍቅረኛሞች ነበሩ እያለ እንግዲህ እያሰበበት ነበረ። እና እንግዲህ ሆን ብሎ የሆነ ነገር ማድረግ አለብኝ፣ ሲጀመር እንደዚህ እያደረግኩ ማየት የለብኝም ብሎ ወደ አምነን ነው የሄደው ማለት ነው። አምነን ደግሞ በጣም ነው ያዘነው፣ ምክንያቱም ቤሊን አሁን ላይ እየገፋችሁ ስለሆነ ቤሊንም ትክክል ነው ያደረግኩትኝ፣ ከዚህ በላይ ለሱ ብዬ ራሴ መጉዳት የለብኝም፣ አዲስ ሰው ነው መሆን የለብኝ፣ ለሱ ምንም አይነት ቦታ መስጠት የለብኝም ብላ ቆርጣበታለች ማለት ነው። እና እሱም በቃ ቤሊን እውነት በእኔ ላይ ተስፋ ቆረጠች፣ እኔ ያለሷ መኖር አልችልም እያለ እያዘነ እያለ እንግዲህ ሂዶ ወንድሜ የሆነ ነገር ልነግርህ ነበረ። ምንድን ነው ባሮክ ንገረኝ፣ ፍቅር ይዞኛል እና ፍቅር እኮ ደስ የሚል ነገር ነው፣ ለምንድን እንደዚህ የተጨነቀው? ግን እሱ አታውቅም እና እንደዛ ሲለው አምነን ከዚህ በፊት ቤሊን እና ባሮክን አንድ ላይ ያያቸው ስለነበረ ከዛ ያንን ያስታውሰው፣ ወይኔ እውነትም ከሷ ፍቅር ያዘው እንዴ የሚል አይነት ሀሳብ ማለት ነው። አረ በፍጹም እንደዚህማ ሊሆን አይችልም፣ የሰይጣን ጆሮ ይደፈን ብሎ እሺ ከማን ነው ፍቅር ያዝህ? አታውቃትም ወንድሜ። እና ግን አሁን ምን ባረግ ይሻለኛል? እሷ እንደምወዳት አታውቅም። ምን ችግር አለው? ሂደህ ብትነግራት ነው የሚሻለው። ምክንያቱም እሷም ለአንተ ፍቅር ሊኖራት ይችላል፣ ግን በመዘግየቱ ዋጋ ልትከፍል ትችላለህ። ማለት አንተ ከዚህ በፊት ዋጋ ከፍለሃል እንዴ? አዎ የኔን ተው፣ ግን አንተ አሁን እንድትጎዳ አልፈልግም። ይሄ እንዴ ተጎድቻለሁ፣ አንተ ግን ዋጋ እንድትከፍል አልፈልግም እና ሂደ ጊዜ ሳታበቅን የፍቅር ጥያቄውን አቅርብላት ብሎ እየነገረው ነበር አምነን ማለት ነው። ግን ቤሊን እንደሆነች አልነገረው። ሮክ እንግዲህ ይህን ነገር ያደረገው ሆን ብሎ ነው። እውነት ለመናገር ከመጀመሪያው ከቤሊን ጋር ጥሩ ነገር ነበረው ማለት እንደዚህ ፍቅረኛሞች ሳይሆን ወዷት ነበር። ግን አሁን ደግሞ ይበልጥ የአምነን ፍቅረኛ እንደነበረች ሲያቅ አምነን ለማናደድ ብሎ ነው የቀረባት ማለት ነው። በመጀመሪያ ሳያቅ በፊት እንደ ጓደኛሞች ነበሩ። አሁን ግን አምነን እና እሷ ፍቅረኛሞች እንደሆኑ ካወቀ በኋላ ምክንያቱም እሱ ባገኘው አጋጣሚ ሁሉ አምነን ማናደድ እና ማበሳጨት የሚፈልግ አምነን ደግሞ ይሄን ነገር አያውቅም። እንግዲህ ወደ ቤሊ ሄዶ እሺ በቃ አሁን ሂጄ ፍቅር ጥያቄውን አቀርብላታለሁ፣ እሺ ወንድሜ መልካም እድል ይሆንልህ ብሎት ሂዶ ወደ ቤሊ ማለት ነው። ቀጥታ ሂዶ ቤሊን የሆነ ነገር ልነግርሽ ነው። ምንድን ነው ባሮክ ንገረኝ፣ ግን እባክሽ እንዳትቀየኝ፣ እንዴት በዚህ ፍጥነት ምናምን ብለሽ እንዳትጠይቅኝ። ችግር የለውም አልጠይቅም። እንዴት እናንተ ደግሞ ጓደኛሞች አይደል? እንደምንደባበቀው ነገር የለም። ስለዚህ ምንም ያስፈራ ነገር የለም። የሆንከውን ነገር ንገረኝ። እሺ ቤልን፣ እኔ ያው ከመጣሁ አንስቼ አንቺን በጣም ወድሻለሁ ብሎ ቁጭ አለ ማለት ነው አቶ ባሮክ። እሷ ደግሞ ምን እንዴት እንደዚህ ትላለህ? ቆይ አንተ ምን አይነት ሰው ነው? መልካም ሰው መስለኝ ነበር እኮ። ለዚህ ነው የቀረብከኝ? ለዚህ ነው ጓደኛሞች እንሆን ያልከኝ? አረ በፍጹም አይደለም ቤሊን፣ እኔ እኮ ባንዴው ከነገርኩሽ ያው ጓደኝነታችን እንዳናጣ ብዬ ነው። እንዴት እንደዚህ ታደርጋለህ አንተ? ቆይ ከምን ነው ከኔ ፍቅር ያዘ? ቤሊን እባክሽ እንደሱ በሽ አትናገረኝ፣ እጎዳለሁኝ። ተጎዳ፣ አይመለከተኝም። እንዴት እንደዚህ ታደርጋለህ? ሲጀመር እኔ እኮ እንደ ጓደኛ እንደ ወንድም ነበር ያቀረብኩ። እንዴት አሁን መተህ ከአንቺ ፍቅር ይዞኛል ትላለህ? እሺ በቃ ቤሊን ይቅርታ፣ ግን አስቢበትና ንገሪኝ ብሏትኝ ባሮክም ሄደ ማለት ነው። እሷ ይች ቤሊን ያሰባቸው ማለት ነው የድርቅና አምነን የላከውን የመሰላት። እንዴት በወንድሙ ይፈትነኛል ማለት እንደው ይሄ ሁሉ ነገር ማድረግ ለምን አስፈለገ? እስከ ዛሬ ድረስ የጎዳኝ አይበቃውም እንዲ እያለች ነበረ። ምክንያቱም አምነን የላከውን የመሰላት፣ ግን አምነን ይሄን ነገር አላደረግም። ባሮክ ሆን ብሎ ነው ይሄን ነገር ያደረገው አምነን ለማናደድ ብሎ። ምክንያቱም ቤሊን እንደሚያፈቅራት ስለሚያውቅ ለመጉዳት ሆን ብሎ ነው ያደረገው ማለት ነው። እሷም እንግዲህ አምነን ከሆነ የላከውማ ይሄንን እድል መጠቀም አለብኝ፣
እንደውም እኔ የፍቅር ጥያቄውን መቀበል አለብኝ ብላ በእልህ ማለት ነው ባሮክን ሳትወደው አምነን ለማስቀናት ከዚህ በፊት አምነን እንዳደረገው ማለት ነው። አምነን እንግዲህ ቤሊንን እየወደዳትኝ ቤሊንን ለማናደድ ብሎ ጄሪ መረጣ። ከዛ ጄሪን አግብቶ ብዙ ነገር ብዙ ሲቃይ ተሰቃይቶ ነበር። እሷን ለማስቀናት ብሎ የገባበት መንገድ ጄሪ ከሌላ ሰው አርግዛ ከአንተ አርግዣለሁ ብላ ከማይፈልገው ህይወት ውስጥ አስገብተው ብዙ ነገር ዋጋ አስከፍለዋለኝ። በእርግጥ እሱ የገባው ለፍቅር ብሎ ሳይሆን ቤሊንን ለማናደድ እንደ ቀልድ ነበር ያን ነገር ያደረገውና ግን በጣም ብዙ ዋጋ ከፍሎበታል። አሁንም ቤሊንን ያጣትም በዛ ምክንያት ነው። ከመጀመሪያው ግን እንደዛ ባያደርግ ኖሮ የሁሉ ነገር አይፈጠሩ ነበር ማለት ነው። ቤሊንም አሁን የአምነንን ስህተት ልትደግመው ነው ማለት ነው። እሷ ይህን ነገር የምታደርገው እንግዲህ አምነን የላከው ስለመሰላት እና አምነን ለማናደድ ብላ ነው ማለት ነው እንጂ እውነትም አምነን ጠልተው አይደለም። እሷ ራሱ በአምነን የሚጨክል ልብ የላትም። ግን እንደ አምነን አይነት ድጋሚ ስህተት እየሰራች ነው ማለት ነው። ደጋጋሚ እንግዲህ አምነን እባክሽ ቤሌን ይቅርታ አድርጊልኝ፣ እኔ ያለሁበትን ሁኔታ ታረጅኝ እና አንቺም እኮ አጥፍተሻን ሲላትም እሷ ግን ምንም አላጠፋውም አንተ ነው ያጠፋው፣ ስለዚህ ከእንግዲህ በኋላ ምንም አይነት እድል የለም የኔና ያንተ ነገር አብቅቶለታን ብላ ቤሊን የሌለ ተቀይራ ሜካፕ ተቀብታ እንደነ ማሪያ ማለት ነው የአጫጭር ልብስ ሜካፕ ምናምን ጀምራለች ማለት ነው። እሷ እንግዲህ እንደምታውቀው ጨዋ ነበረች እና አምነን የሚወደው ሜካፕ የሚቀቡና የተራቆቱ ሴቶችን ነው ብላ አስባለች ማለት ነው። እና ያን ነገር ስላሰበች እንደዛ ለብሳ ወደ ወይዘሮ ዛራ እንዴ ቤሊ ልጅ ምንድን ነው መጀመሪያ አምነን ሊያዋራት መጥቶ ነበርና እንደዛ ለብሳ ሲያዝኝ እንዴ ቤሊን በጣም ተቀይረሻን እና እባክሽን ተይ የመጨረሻ እድል ስጪኝ እባክሽ ተይ አትክፊ ቢላትኝ እሷ ግን ምንም ልትሰማ አልቻለችም ማለት ነው። ከእንግዲህ በኋላ አዲስ ሰው ሆኛለሁ እኔ መሆን ፈልጋትን ሴት እየሆንኩ ነው አቶ አምነን፣ ስለዚህ እባክህን ተወኝ ህይወት ሊኖርበት ብላ ገፍትራው ነው የሄደችው ማለት ነው። ለመናገር አቶ አምነን በጣም ነው የሚያሳዝነው። በዚህ በኩል ሜሊክን ስለገድለው በዚህ በኩል ይጨነቃል፣ በዚህ በኩል ደግሞ ቤሊን አንዴ ፍቅሯን አልቀበልም ብላ ታሰቃየዋለች። ብቻ በጣም የሚያሳዝን ሁኔታ ነው ያለው። ወንድሜ ብሎ የሚያስበው ባሮክ ራሱ ጠላት ሆኖ ከጎኑ ሆኖ ሊበቀለው ነው ያሰቡ ማለት ነው። እናቱ ባጠፋችው ጥፋት የራሱ የዘጋ ወንድሙ ሊበቀለው ነው የመጣው። ያን ነገር ደግሞ አያውቅም ማለት ነው። እንግዲህ ቤሊን እንደዛ ዘንጣ ወደ እነ ዛራ ስትል እንዴ ቤሊ ልጅ ምንድን ነው እንዴት ነው የለበሽው? እንዴት ነው ደግሞ ያማረብሽ? እነ ዛራ ከእንግዲህ በኋላ አዲስ ሰው ሁኛለሁኝ፣ አነጋገሬም አለባበሴም ተቀይሯል። ቆይ ማለት ምን ተገኝቶ ነው የኔ ልጅ? አይ በቃ ከእንግዲህ በኋላ እንደዚህ ነው የምለብሰው። ማንም ሰው እኮ ባለባበስሽ አይገምትሽም። አሁን ላይ በልብስ ነው ሰውን የሚገምተው። ስለዚህ እኔም እንደ ሁሉም ሰው መሆን አለብኝ ብላ የማይሆን አለባበስ ለብሳለች ማለት ነው። እና ዛራም እሺ ልጅ ይህ አነጋገርሽ ማለት ይህ አለባበስሽ ካስደስተሽ እኔን ያስደስተኛል፣ አንቺን የሚያስደስትሽ ነገር ብሎ እኔን ያስደስተኛል ብላ ተቀብላታለች ማለት ነው። ለባሮክ ደግሞ ሄዳ ባሮክ አስቤበታለሁ እና አንድ ላይ መሆን እንችላለን፣ ፍቅርን ተቀብያለሁ ብላ ነገረችው ማለት ነው። እሱ በጣም ነው ደስ ያለው። አምነ እንዲሁም ማሪያ ደግሞ ሊሄድ ነው ብላ ወይዘሮ ሴማን ነግራት ነበር። አምነ ምንም ለእኔ ቦታ እየሰጠኝ አይደለም፣ ስለዚህ ከዚህ መሄድ አለብኝ። እሱን ለማማለል ብዬ ብዙ ነገር አድርጊያለሁ። እሱ ግን አሁንም እንደ እህቱ ነው የሚያኝ። መቼም የማይሆን ነገር ስለሆነ እዚህ እሄዳለሁ። እናቴ ሴማ ከዚህ በላይ እዚህ መቆየት አልፈልግም ብላት ነበረ። ወይዘሮ ሴማ ደግሞ አምነን ጠርታ ማለት ለማሪያ ጊዜ እየሰጣት አይደለም፣ ጊዜ ስጣትኝ፣ እሷ እኮ አንተን ብላ ነው እዚህ የመጣችው፣ ስለዚህ ጊዜ ልሰጣት ይገባል ብላ አሳምኗለን። አቶ አምንም አዎ አያቴ ምንም እየተመቸኝ አይደለም፣ በራሴ ነገሮች ተጠምጄ እሷን ረሳዋትኝ ብሎ ራሱ እንደ ጥፋተኝነት ነው እያየ የነበረው። እሷ እንደ ወንድም ወይ ደግሞ እንደ አብሮ አደግ ስለሆነ የማታየው፣ አቶ አምነን ደግሞ ሚያት እንደዛ ነው። ቤሊን ራሱ አቶ አምነን እንደዛ ሚያት አይመስላትም፣ ማሪያን የሚወዳት እንዲሁም ደግሞ በቃ ሌላ ነገር እንዳላቸው አድርጋ ነው የምታስበው። ግን የምትወደው ማሪያ ናት እንጂ አቶ አምነን እንደ እህቱ ነው የሚያት ማለት ነው። እና በቃ ችግር የለውም አሁን እጅ ይቅርታ ጠይቃታለሁ ብሎ ይቅርታ አድርጌልኝ ማሪያ፣ ላንቺ ምንም ጊዜ እየሰጠሁሽ አይደለም፣ ግን እንደዚህ እንደሆነ ያደረጉኝ ጊዜ ስለሌለኝ ነው እና ደግሞ ችግሮች በጣም እየተደራረቡብኝ ነው፣ በዛ ምክንያት ነው እንጂ ላንቺ ጊዜ አለመስጠት ፈልጌ አይደለም፣ ይቅርታ አድርጌልኝ አብሮ አደጌ ሲላትኝ ምን የምን አብሮ አደግ ነው የምትለኝ? እና እሺ ጓደኛዬ ሲላትኝ እየሳቀኝ ማለት ነው። ምክንያቱም እሷ ጓደኛዬ እህቴ ምናምን ማለት እህቴ አብሮ አደጌ እንድላት አትፈልግም። እሷ የምትፈልገው ፍቅረኛሞች እንዲሆኑ ነው። አምነን ደግሞ እንደዛ አይነት ሀሳብ የለውም ከጭንቅላቱ። ምክንያቱም እሱ የሚወደው ቤሊንን ነው። ስለመናገር ማርያም በጣም ቆንጆ ናት፣ ግን ቢሆንም እሱ የሚወደው ቤሊንን ነው። እሷ ደግሞ ያን ነገር አትፈልግም ማለት ነው። ባሮክ እንግዲህ በቃ ቁርስ እየበሉ ከቁርስ በኋላ የምነግራችሁ ነገር አለ። ምንድን ነው የምትነግረን ሲል አምነን
አቶ አምነን ከቁርስ በኋላ እኮ አለህ ነው ያለችው ቤሊን ማለት ነው። ቤሊን በጣም ነው ያናደደችኝ እውነት ለመናገር ምክንያቱም እሱ አምነን እየተረዳቸው አይደለም። አንዴ ሁለቴ ይቅርታ ጠይቆታል። እባክሽ ቤሊን ይቅርታ አድርጊልኝ እኔንም ተረጂ ብላት በፍጹም ልትረዳው ራሱ ፈቃደኛ አይደለችም። ምክንያቱም ያለበትን ሁኔታ ያለበትን ውጥረት ራሱ እየተረዳቸው አይደለም ማለት ነው። በዚህ በኩል ማሪያ አምነን ለራሷ ለማድረግ ብዙ ጥረት እያደረገች ነው። እሷ ግን ለምን ከዚህ በፊት በደለኝ በማለት በቁጣና በንዴት ከሱ እየራቀች ትገኛለች ማለት ነው። እንግዲህ አምነን ለማናደድ ብላ የማትፈልገው ህይወት ውስጥ ልትገባ ነው ከባሮክ ጋር። ባሮክ ደግሞ እንደሚታወቀው በጣም የበቀል ሰው ነው። እዛ ቤት የመጣው አምነን ለመበቀል ነው። ይሄን ነገር የምታውቀው ደግሞ ወይዘሮ ሞርዚና ብቻ ናት። ግን ወይዘሮ ሞርዚና ለአቶ አምነን ምንም አይነት ነገር አልነገረችውም። እሱ ግን እንደ ወንድሙ ነው የሚያየው ማለት ነው። ቆይ ግን ምን ሊነግረን ፈልጎ ነው ባሮክ? ለምንድን ነው እንደዚህ ከቁርስ በኋላ የምነግራችሁ ነገር አለ ያለን እያለች ማርያም ሆኖ አምነን በጣም ተጨንቀዋል ማለት ነው። ምናልባት እኮ ስለ ስራ ጉዳይ ሊያዋራ ይችላል። አይ አይመስልኝም፣ ግን እስኪ እናያለን ብሎ ማሪያ ደግሞ ወደ ቤሊን ክፍል በመሄድ ቤሊን እንዴ እንዴት ነሽ? ደህና ነኝ። ግን ምን አስበሽ ነው እንደዚህ የለበሽው? ያስቀየመሽ ሰው አለ እንዴ? ምን ነው እኔ እንደዚህ መልበስ አልችልም ነው ወይስ እሷ እንደዚህ መልበሳት አትችልም ብለሽ አስበሽ ነው ስለጠበቅሽ ነው እንጂ ከፈለኩ ምንም አይነት ሰው መሆን እንችላለሁ። አይ አነጋገርሽም አለባበስሽ ሁሉ ነገርሽ ነው የተቀየረው፣ ለዛ ነው ይቺ ማትረባ እርሟን ልብስ ብትቀይር አምነን እንደዚህ ትናገረው እያለች ነበር ማለት ነው። ምክንያቱም ቤሊን ልክ አልሰራችም። አቶ አምነን ማለት በጣም ብዙ ችግሮች በዝቶበታል እና ከቁርሱ በኋላ የምነግራችሁ ነገር አለ ሲል ባሮክ ምንድን ነው የምትነግረን ወንድሜ ሲል ቤሊን እንግዲህ ትቀበል ብላ ከቁርሱ በኋላ አለ እኮ ያ ማለት አሁን የሚነገር አይደለም ማለት ነው አቶ አምነን በማለት እንግዲህ ዝም እንዲል ነው ያደረገችው። ማሪያ በሰዓቱ ተናዳ እንዴት እንደዚህ ትናገሯለች? ገና ልብስ ቀየርኩ ብላ ነው እንደዚህ የምትናገረው እያለች ነበር በውስጧ ማለት ነው። እሺ ምን ፈልገሽ ነው ማሪያ ነው የመጣሽው? ግን ባሮክ ምን የሚነግረን ይመስልሻል? ከቁርስ በኋላ ምን እንደሚነግረን አላውቅም። ይህን ያህል አጓጉቶሻል እንዴ? በጣም ምን እንደሚነግረን ለመስማት ጓጉቻለሁ። እንደዛ ከሆነ በኋላ ይነግረናል ብለው ተሰባስበው ነበር ማለት ነው አምነን እና ባሮክ። ምንድን ነው ወንድሜ ከቁርስ በኋላ እነግርሃለሁ ያልከኝ ነገር? አይ ቆይ እንጂ ሴቶቹ ይምጡ፣ እነሱንም ይመለከታል። አዎ እነሱንም ይመለከታል። የቤተሰቡ አካል አይደሉም እንዴ? በማለት እንግዲህ ልክ ማሪያ እና ቤሊን ሲመጡ እሺ ባሮክ ምን ነበር ነግራቸዋለሁ ያልከን? ወንድሜ ቅድም ፍቅረኛ እንዳለኝና ፍቅሬ ልነግራት ማለት ማፍቀሬ ልነግራት እንደሆነ እንድነግራት አበረታታኝ ነበረ። ግን ደግሞ ማን እንዳፈቀርኩ አልነገርኩም። ለሱ ቀድሜ ይቅርታ ጠይቃለሁ። ያቺ ሴት ቤሊን ናት ሲል ምን ብሎ አምነን በጣም ነው የደነገጠው ማለት ነው። እውነት ለመናገር አምነን በጣም መልካም ሰው ነው። እንደዛም ሆኖ ቤሊን ማለት ቤሊን ፍቅረኛው ናት፣ ግን ወንድሙ ስላፈቀራት እኔ ስለማፈቅራት ልወስድበት አልችልም። ወንድሜ ከፈቀራት ተውለታለሁ አይነት ነገር ነው። ግን እሱን ለመበቀል ነው እዛ ቤት የመጣው። አንዴ መልካም ሰዎች በጣም ጠላት ይበዛባቸዋል። መልካም ስትሆኑ ሰዎች በእናንተ ላይ ክፉ ይሆናሉ፣ ክፉ ስትሆኑ ደግሞ ሰዎች ጥሩ ይሆናሉ። እና ማንኛውም መሆን እንዳለባቸው ግራ ይገባቸዋል። እና አቶ አምነን እንግዲህ በጣም መልካም ሰው ነው። በጣም ሰውን ያምናል። ወንድሜ ብሎ ተንከባክቦ በተቀበለው እሱ ግን በየቀኑ ተንኮል እያሰበለት ተንኮል እየቀመረለት ይገኛል ማለት ነው። መጥፎ ሰው መሆንም ጥሩ አይደለም። በጣም ደግሞ የዋ ሰው መሆን በጣም ሰውን ማመን ደግሞ ጥሩ አይደለም ማለት ነው። አንዳንድ ጊዜ መጠራጠርም ጥሩ ነው። ነገሮችን መመራመር፣ ይሄ ነገር ይጎዳኛል ወይስ ይጠቅመኛል ብሎ ወይ ደግሞ ያን ሰው አስተውሎ ማየት መልካም ነው። እሱ ግን ወንድሜ ነው ብሎ ስለተቀበለው እንኳን እሱን ቀርቶ ከዚህ በፊት የስራ ባልደረቦቹን በሙሉ የሚያምናቸው ሰዎች ሁሉ ክደውታል። ግን ሰው ክዶኛም ብሎ አሁን ላይ ሰዎችን ማመን አልተወም ማለት ነው። ወንድሜ ነው ብሎ እንዲሁም አብረን እንሰራለን ብሎ ተቀብሎታል ባሮክን። ባሮክ ግን እሱን ለመበቀል እሱን ለማናደድ ብዙ ነገር እየሰራ ነው የሚገኘው። እንግዲህ የሚወዳትን ቤሊንን አፈቅራታለሁ ብሎ ጥያቄ አቅርቧል ማለት ነው። እና የቤሊን መልስ ምን ሆነ? ቤሊንም ተቀብላኛለች ብሎ ሲለው ማለት ነው ተናዷ ምን ተነስቶ ወደ ውጭ ነው የሄደው። ምን ነው ወንድም የት ልትሄድ ነው ሲለው፣ አይ እዚህ ንፋስ መቀበል ፈልጌ ነው፣ እዚህ ያለው አየር ምንም እየተመቸኝ አይደለም ብሎ ሲሄድ፣ ማሪያ ደስ አላለሽም እንዴ በለኛ በሷ ፍቅረኛሞች መሆን? አይ በጣም ደስ ይላል፣ በጣም ደስ ብሎኛል እንደውም። እና መልካም የፍቅር ህይወት ይሆንላችሁ፣ ለእናንተ መልካም የፍቅር ህይወት ይሆንላችሁ ነው ያለችው ቤሊ ማለት ነው። የድርቅና ድርቅና ሲጀመር አምነን ማሪያን እንደ ፍቅረኛው አያያትም። ማሪያ ናት እሱን እንደ ፍቅረኛው የምታየው እንጂ እሱ ግን ምንም ያውቀው ነገር የለም። ምንም በማያውቀው ነገር ነው እንደዚህ እያደረገችው የምትገኘው ቤሊን።
እንዲሁም ከመጀመሪያው ይቅርታ ስጠይቃት ይቅርታውን ተቀብላ አንድ ላይ ቢሆን ኖሮ የሁሉ ነገር አይፈጠሩ ነበር ማለት ነው። ባሮክ ራሱ ፍቅረኛሞች መሆናቸውን አውቋም። በእርግጥ ግን በግልጽ እነሱ ነግረውት ቢሆን ኖሮ ከዛ ቤሊን ፍቅረኛው ለማድረግ አይደፍም ነበር ማለት ነው። እሱ ግን በድብቅ ሲያወሩ ስለሰማ በቃ አምነንም አያውቅም ብሎ ነው የሚያስበው ና እንዴት ወደ አምነን በመሄድ ቆይ አምነን ምን እንደዚህ የምትሆነው? ቤሊን እኮ ትልቅ ሰው ናት፣ የፈለገችውን ውሳኔ መወሰን ትችላለች። ለምንድን ነው አንተ እንደዚህ ተናደድከው? በማይመለከት ሰው ትላንት ባወካ ሴት እንደዚህ የምትሆኑ ለምንድን ነው? ለነገሩ እኔ እዚህ መሆን ምንም አያስፈልግም፣ ለእኔ ትኩረት እየሰጠኝ አይደለም፣ ስለዚህ ወደ መጣሁበት እመለሳለሁ ብላ አምነን ጮኸበት። አረ እንደዚህ አይደለም ማርያም ባክሽን ተረጋጊ ቢላትም አንቺ የማታውቂው ብዙ ነገር አለ ሲላት እኮ ምንድነው የማላውቀው ነገር ንገረኝ እያለችው ነበረ። እሱም እንግዲህ ምንም አልነገራትም እና ማሪያ እንግዲህ ልብሷን እየሰበሰበች ነበር እሄዳለሁ ብላ። ምን ሆናሽ ነው ማሪያ ሲላት ማሮክ ማለት ነው። አረ እኔ እዚህ ቤት ሊሄድ ነው፣ አምና ለእኔ ትኩረት የሰጠኝ አይደለም፣ ለማይመለከታቸው ሰዎች ነው ትኩረትና ቦታ የሚሰጠው። እንደዛ እኮ አይደለም፣ ምናልባት እሱ ያለበት ሁኔታ ጥሩ ላይሆን ይችላል እያለ ነበር ባሮክ ማለት ነው። ተንኮሉ ነገር እያቀጣጠለ ነበረ። እባክሽ ማሪያ ይቅርታ አድርጊልኝ፣ እንደሱ ማለት አይደለም፣ እባክሽ እኔንም ያለሁበትን ነገር ተረጅኝ። እሺ በቃ እንደዛ እያደረግኩ እኮ ነው ያለው፣ ግን አንተ ምንም ቦታ እየሰጠኝ አይደለም፣ ለመረዳት ራሱ ፈቃደኛ አይደለም። የወቀሳቸው ነበረ ማለት ነው። አቶ አምነን አዝኖ ወደ ወይዘሮ ዛራ ሄዶ ቤሊን ዛሬ የተሸታ እንዴት እንዳማረባት እነ ዛራ። አዎ በጣም አምሮባታል። እንደዚህ የለበሰችው ግን ወደው አይመስለኝም። ከዚህ በፊት ስለ አንተ ስታወራኝ አምነን እንደዚህ ሜካፕ በሚቀቡና በተራቆቱ ሴቶች ነው የሚማረከው ብላ ታስብ ነበረ እና ለዛ የሆነ እንደዚህ ያደረገችው እያለችው ነበረ። እንደዛ ነው እያለ አምነን በጣም አዝኖን በጣም ልቡ ተሰብሯን፣ ግን ባሮክ እንዴት ይሄን ነገር አደረገ እያለችው ነበር ወይዘሮ ዛራ ማለት ነው። እሱ ደግሞ አይ ባሮክ እኮ እኔና ቤሊን ፍቅረኛሞች መሆናችን አያውቅም እያለ ነበር። ምስኪን ነፈር። ግን ባሮክ ያውቃል። ሆን ብሎ እንደዚህ ያደረገው አምነን ለማናደድ ብሎ። በእርግጥ ከመጀመሪያው ቤሊን ወዷት ነበር፣ ግን ቢሆንም አሁን ቶሎ ብሎ የፍቅር ጥያቄ ያቀረበላትኝ አምነን ለማናደድ ብሎ ነው ማለት ነው። እና ራት አቅርቦ እንግዲህ ሁላቸውንም እንዴት ነው ራቴን ወደዳችሁት እያለ እየሳቀባቸው እየተሳለቀባቸው ነበረ። ባሮክ በጣም ተንኮለኛ ሰው ነው። አቶ አምነን በባሮክ መጎዳት የለበትም። ባሮክ ልቡ መመለስ አለበት። ወንድሜ ምን አደረገ ሲጀመር እናቴ ናት እንጂ እሱ እኮ ምንም ያውቀው ነገር የለም ብሎ አቶ አምነን መረዳት አለበት ብዬ አስባለሁ። ወዶቼ እንግዲህ ድር በክፍል 46 ይመስላል። በክፍል 47 እስከምንገናኝ ቸር ሰንብቱ። ላይክ፣ ሰብስክራይብ፣ እንዲሁ ኮሜንት ማድረጋችሁን አትርሱ።